ዶክተር ሩታ ደግሞ ዶክተርዬን የምወደው የምቀርበው ምን ነኝ? እሺ ከቻልሽ በማለችን አትግቢ። በቃሽ ሂዱ። ቆይ ለምንድን ነው ስነ ስርዓት የማይኖርሽ? ምን ማድረግሽ ነው? ቆይ ምንድነው ችግርሽ? አንቺ ምንም የሚመለከትሽ ጉዳይ የለም። እሺ ዞር በይልኝ። አንቺ ራስሽ ዞር በይ። እሺ ልቀቂኝ፣ ልቀቂኝ ራስሽ። ይኸውልሽ ሴትነትሽን ረስቼ በጠረባ እንደዚህ እዘረጋግፍሻለሁ ከፈለግሽ። ኧረ እባክህ ና እስቲ ሞክረኝ ልቁምልህ። ወንድ ከሆንክ እስቲ ና ንካኝ፣ አሳይካለሁ። ያቺ የሸቤን ጥበብ አሳይካለሁ። ዝም ስላልኩ ነው እንዴ? ቆይ ግን እንዴት ነው ሰው እየተበሳጨ ለመደባደብ እየተዘጋጀ እንደዚህ ውብ የሚሆነው ስትል? ይሄ ነገር ይብራብኝ፣ ቢበራብኝ ይሻላል። ይቅርብኝ። ምን እየሆንክ ነው? አረ ምንም ይቅርብኝ እናቴ። ጭራሽ ብዬ አይንሽ ውስጥ ልግባ እንዴ? ብቻ አንቺ የልብሽን በር ክፍት አድርጊልኝ እንጂ። እሺ ቀብራራ እሺ። ለማንኛውም የታዘዝኩትን አስረክቤ ልምጣ። ደግሞ የልቤ ቁልፍ ማጋ እንደሆነ ታውቃለህ። ቆይ ይሄንን የፈረንጅ ምግብ ነው መጋበዝ ብለህ የምትጠራው? አቤ አገር ቤት የምበላው ሽሮ በስንት ጣዕሙ። ይልቁ ግን እስከመቼ ነው እንደዚህ የምትሆኚው? እኔ እኮ ማረገው ነገር መጋበዝሽ ምግብ መወስድሽ ቦታ ሁሉ አይጠምሽም። ሰው ራሱ እኮ የታዘበን ነው። ሰው ምንድን ነው የሚለን? ቢታዘበን ባይታዘበን አቤ እኔ ምን አገባኝ? ዳኒ አትልፈስፈስ። ገጀራው እያሯሯጠ ነው። ዝም ብለህ ሩጥ። ገጀራው? ወይኔ ጉዴ! ምን አጥፋችሁ ነው እናንተ? እኔ ምን አጥቼ ነው ደግሞ የምሮጠው? እስቲ ዝም ብለህ አታውራውን ጊዜ የለም። ዳኒ ዛሬ የምልህን እያንዳንዱ ነገር ካላደረክ ወንድም አይደለም። እሺ እናንተ እኮ አትጨክኑ። ቆይ ቤዛ፣ እኔ ወንድምሽ ላይ ምን ልታደርጊ ነው? ምን እያደረግሽ ነው? ለምንድን ነው የገባሽው? እንዴ ምን አደረኩ? ዩቲ አንተን ጥበቃ ውጪ ስቆም አላሳዝንም እንዴ? በሩን ስትከፍተው ተከትዬህ ገባሁ። ሊዱ እባክሽን ከዚህ መኪና ወርጂ። እኔ አሁን የምሄድበት ቦታ አለኝ፣ አሽኮይ ይሰራልኝ። እንዴ ቆይ ቢሮ ውስጥ የነገርኩሽ ነገር አልበቃሽም? አልወርድም። የፈለገ ነገር ቢወጣ ዛሬ ካንተ ጋር መዋል ነው የምፈልገው። ያለኔ ፍቃድ ይሄንን መኪና እንዳታስነሳው። ስሚ ሊዱ እባክሽ ራስሽን አታዋርጂ። እንዴ እዚህ ውስጥ እኮ በግድ ስለገባሽ ምንም የሚፈጠር ነገር የለም። እንዴ እኔና አንቺ ደግሞ ምንም እናወራው ነገር የለም። በቃ ወርጂ። ዶክተር ሩታ ሰላም ጤና ይስጥልን። የተከበራችሁም የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 254ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ የገባችሁ ሰራተኛዋ አደይ ክፍል 254 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች በክፍል 253 ላይ እንዳያችሁት እንግዲህ በጣም የሚያዝናናም ደስ የሚልም የሚያስጠላም ነገር ተፈጥሮ ነበር። እንግዲህ ደስ ከሚለው ነገር ውስጥ ስንመጣ እንግዲህ ጥያቄው ለእናንተ ነው። ዳይመንድ ከኩኩሻ ያበደ ፍቅር ይዞታል የምትሉ እስቲ ኮመንት ላይ እየገባችሁ አለን በሉ። ደግሞ ያው ይዞታል የምትሉ ላይክ በማድረግ ቪዲዮ ላይክ በማድረግ ጀምሩ። እንደኔ ሐሳብ ከሆነ እንግዲህ ዳይመንድ በኩኩሻ ፍቅር እንግዲህ ሙክክ ብሏል ሲመስለኝ። በቃ ካሁን በኋላ ፍንክች የለም። እሱ አልፈልጋትም ቢል እንኳን ያለሷ መኖር አይችልም። ያንን ነገር ደግሞ አሳይቶናል። ዳይመንድ እንግዲህ እንደዚህ ይሆናል ብለን በጭራሽ አልጠበቅንም ነበር። እንግዲህ እነሱ ሁለቱ በተገናኙ ቁጥር እሳትና ጭድ በላቸው። በቃ ሁሌም እንደተጣሉ አንድ ቀን ተስማምተው አያውቅም። ነገር ግን በክፍል 253 ላይ እንዳየስ ከሆነ ዳይመንድ የገባለት እየመሰለኝ ጠጋ ጠጋ ማለት አብስቷል። እንግዲህ ውበቷን ማደናነቅ አብስቷል። በዛ ላይ አይኑን እያየ እንግዲህ በፍቅር አይን እንግዲህ አይኗን ሲያይ ነበር። እሱም እንግዲህ ያንን ነገር ላለመናገር ብሎ ከእሷ ጋር እንዲሁ በጸብ ብንቀጥል ይሻላል በማለት እንግዲህ ራሱን ለመቆጣጠር ሲሞክር ነበር። ነገር ግን ከአሁን በኋላ ምንም ማድረግ አይቻልም። ቀጥታ ወደ ዶክተሩ ነበር ሄዶ፣ ከዛ በፊት ግን ወደ ኪንጎ ነበር ሄዶ ኪንጎን ለማማከር ነበር ሄዶ። ኪንጎ ደግሞ በሰዓቱ ከቅምጥል ጋር የራሱን ጊዜ እያሳለፈ ነበር። እሱን ሲያይ በጣም ተናዶ ነበር። እንግዲህ በዚህ ሰዓት እንዴት ትመጣለህ በሚለው እንግዲህ አንዳንድ ነገሮችን ብሎት ነበር። በዛ የተነሳ ዳይመንድን በጣም ተናዶ ወንድሜ ነህ ብዬ ለማማከር በመጣው እኔን እንደዛ ትለኛለህ በማለት እንግዲህ በእንዴት ነበር ወደኋላ የተመለሰው። ቀጥታ ወደ ዶክተሩ ጋር ነበር ሄደው። ዶክተሩ እንግዲህ ለራሱ ችግር ውስጥ ያለውን ሰው አማክረኝ በማለት እንግዲህ ዳይመንድ ወደ ዶክተሩ መሄድ ተገቢ ነው ትላላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እኔ በጣም ነበር ዳይመንድ ያዝናናኝ።
እናም እንግዲህ አሁን ላይ ዳይመንድ ልክ እንደ ዶክተሩ እሱም ውዝግብ ውስጥ ላይ ነው። ሌላኛው ደግሞ በጣም አሳሳቢው ነገር የሩታ ጉዳይ ነው። ወደ ሩታ ስንመለስ ሩታ እንግዲህ ያው ዶክተሩ እንደምትወደው የምናውቀው ነው። ነገር ግን በክፍሉ 253 ላይ እንግዲህ ሊዱ እሷን እየተፈታተነች ነው። በዛ ላይ ዶክተሩን እወደዋለሁ ዩዬ ምናምን እያለች በጣም ትዕግስቷን አሟጣ እየጨረሰች ነው። በዛ የተነሳ እንግዲህ ሩታ ትንሽ ቅናት ቢጤ እየታየባት ነው ያለው። በዛም ትንሽ ወደ ጸብ ውስጥ ገብቶ ነበር። ነገር ግን በክፍሉ 253 መጨረሻ ላይ እንግዲህ ሊዱ ዶክተሩን ወድጄዋለሁ በማለት እንግዲህ እስከ ቢሮ ድረስ ሄዳ ነበር። ቢሮ አሁን ስራ አለኝ ስለዚህ ከቢሮ ውጪ ብሎ ቢያባራትም ውጭ ላይ ቆማ እሱ ወደ ቤት ሲመለስ ጠብቃ መኪና ውስጥ ገብታ እንግዲህ ያደረገችውን ነገር አይታችኋል። በሰዓቱ ደግሞ ሩታም ወደ ዶክተሩ እየመጣች ነበር። ያየችውን ነገር ማመን አልቻለችም። ዶክተሩን በጣም ተደናግጦ ነበር። እንግዲህ ዶክተሩ እንደዛ አስቦ አይደለም እሷን ለማስወጣት በሩን ለመክፈት እንግዲህ ዝቅ ባለበት ነበር እቺ ሊዱ ተብዮ የሳመችው። እንደ አጋጣሚ ሆኖ ሩታ ማየች። ነገሩ እንግዲህ ድብልቅልቁን ወጣ። አሁን በቀጣይ ክፍል ምን የሚፈጠር ይመስላችኋል? ከዚህ በፊት እንግዲህ ሩታ ራሴን ካላጠፋው ስትል ነበር። አሁን ላይ ይህን ነገር ካየች በኋላ ደግሞ ምን የሚፈጠር ይመስላችኋል? እኔ የሩታ ጉዳይ በጣም አሳሳቢ ነው የሚለው። እስቲ በቀጣይ ክፍል ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። ነገር ግን አሁን ላይ ዶክተሩን በጣም ውዝግብ ውስጥ ነው ያለው። በአንድ በኩል ሩታ እወዳለሁ፣ አፈቅራለሁ፣ ፍቅሬን ተቀበል ትላለች። በሌላ በኩል ሊዱ ተብዬዋ ደግሞ እንግዲህ እንደዛም ተመሳሳይ ነገር በማለት እያስጨነቀችው ነው። ከዛ በፊት ደግሞ በአደይ ፍቅር እሱ ራሱ ለማመድ ደርሶ ነበር። እሷም በቃ በሶስት ሴቶች ተከቦ ፍዳውን እያየ ነው። እናም እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እና ውድ የቻናሌ ቤተሰቦች እውነት ለማውራት ግን ሊዱ የእውነት አፍቅረው ነው ወይስ ሆን ብላ ሩታን ለማናደድ ነው ያንን ነገር የምታደርገው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና ወደፊት የሚፈጥረውን አብረን የምናየው ይሆናል። ወደ ሄሉ ስንመጣ ደግሞ ሄሉ በጣም አበዛች፣ ተጨማለቀች አይገልጸውም። እንግዲህ ከዚህ በፊት አቤ ሄሉን ከገጠር ነበር ያመጣት። የከተማ ኑሮ መልመድ ሲገባት እኔ የከተማ ኑሮ አልወደውም ወደ ገጠር እንመለስ እያለች አቤን እያስጨነቀችው ነው። አቤ እንግዲህ ሁሉ ነገሩ ያለው ከተማ ነው። ከተማ ቤት ይዟል። አብረን እዚህ ነው መኖር ያለብን ይላል። ለእሷም ቢሆን ሚሻላት ከተማ ነው። እንግዲህ ከዚህ በፊት ገጠር የለመደችውን ከተማ ያንን ነገር አደርገዋለሁ ማለት ተገቢ አይደለም። ምክንያቱም የገጠር ህይወት ሌላ፣ የከተማ ህይወት ሌላ። አቤ እንግዲህ እሷን ለማዝናናት ለማስደሰት እንግዲህ ብዙ ነገር ለማድረግ እየጣረ ነው። እሷ ግን በጣም ተጨማለቀች። በዛ ላይ እንግዲህ እሱ የጋበዛትን ነገር አልወደደችውም፣ አልወደድኩም፣ ከዚህ ለእኔ የገጠር ሽሮዬ ነው የሚሻለው በማለት እንግዲህ ስግጠለች። እኔ በቦታው በጣም ነበር ያናደደች። እውነት ለመናገር ምንም ቢሆን እኮ ምግቡ ሊመቻትም ላይመቻትም ይችላል። ማስገደድ አለበት ማለት ሳይሆን ሚስማማትን ምግብ ከሱ ጋር ተመካክራ ማዘዝ ያለባት ማዘዝ እንዳለባት ሲገባ እንደዛ ማለት አልነበረባትም። ነገር ግን በመጨረሻም እንግዲህ ጥፋተኛ እንደሆነች ሳታምን አትቀርም። ወዲያውኑ ነገሮችን ለማስተካከል እየሞከረች ነበር። በዛው ሁኔታ ብትሄድ በጣም ነበር የምንጠላት። ለአቤም አትመጥነውም እንል ነበር። ምክንያቱም ይሄ ገጠር አይደለም ከተማ ነው። ስለዚህ እስቲ እናንተስ በሄሉ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ወደ ፍቅር እንመለስ። ደግሞ ወደ ፍቅርና ቤዛ ስንመለስ ፍቅርና ቤዛ የሆነ ተንኮል ለመስራት እንግዲህ እያሴሩ ነው ያሉት። እነሱ ሁለቱ አንድ ላይ ተገናኙ ማለት እንግዲህ ከተማው በሙሉ ተበጠበጠ እንደማለት ነው። ሁለት ሻቢያዎች፣ ሁለት አልሸባቦች፣ ሁለት ጁንታዎች እንግዲህ አንድ ላይ ተገናኝተዋል። ነገረ ስራቸው ሰውን ከሰው ጋር ማጋጨት፣ ሰውን ከሰው ጋር ማጣላት ነበር። አሁንም እንግዲህ የሆነ እቅድ ይዘዋል። ያ እቅድ ምን እንደሆነ አይታወቅም። ነገር ግን ፍቅርና ቤዛ እቅዳቸው ምን እንደሚሆን በቀጣይ ክፍል አብረን የምናየው ይሆናል። ነገር ግን ይሄ እቅዳቸው እንግዲህ ሲመስለኝ አደይና ዴቭን ለማለያየት ወይም አዲስ የተጋቡትን ባቡሬና ለሊን ለማለያየት የሚያቅዱት እቅድ ይመስለኛል። እናንተስ አይመስላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር እንግዲህ አብረን የምናየው ይሆናል።
እስቲ ወደ ሮማንና አሹ እንመለስ። ሮማን በጣም በጣም ትክክል አይደለሽም። በጣም የአንቺ ጉዳይ ግራ እያጋባ ነው። እስቲ እናንተስ ምን ትላላችሁ? ሮማን እኔም በጣም ግራ እያጋባችኝ ነው። የአሹ ሲሆን እንግዲህ ከዚህ በፊት አሹን አንዴ ወንድሜ ትለዋለች፣ አንዴ አብሮ አደጌ ትለዋለች፣ አንዴ ደግሞ የልቤ ቁልፍ አንተ ጋር ነው ትላለች። እኛ እኮ ተወዛገብን በእነዚህ ልጆች ምክንያት። አሹም እንግዲህ ተወዛገበ። የአሹ ሲሆን አሹን አወዛግቢው፣ ግን እኛን አታወዛግቢን። የምትወጂው የምታፈቅሪው ከሆነ እንግዲህ እድሉን ስጪው ለአሹ። እሱንም አወዛግበሽ እኛንም ግራ አጋብተሽ እንዴት ትችዋለሽ? እስቲ እናንተስ ምን ትላላችሁ በአሹና ሮማን ጉዳይ? ነገር ግን በአሁኑ እንግዲህ ለአሹ ትንሽ የጭላንጭል ተስፋ እየሰጠች ያለ ይመስለኛል። ነገሮች ጥሩ የሚሄዱ ይመስለኛል ካሁን በኋላ። እናም አሁን ላይ ደግሞ በጣም ግራ የገባኝ የኢንስፔክተሩ ነገር ነው። ኢንስፔክተሩ በጣም እያበዛ ነው። እንግዲህ ገጀራው ጉዳይ ማን ነበር ዴቭና አዴን በጣም እያስጨነቋቸው ነው። ወንጀለኛን በመደበቅ እንግዲህ ትጠይቃላችሁ እያለ ነበር። እንግዲህ ከዚህ በፊት ገጀራው ተብዬው እንዴት እንደሚመጣ የት እንደሚገባ የት እንደሚወጣ አያውቁም። ሰርጉ ላይ ስለተገኘ ብቻ ባቡሬና ለሊ መጠየቅ አለባቸው ማለት አይደለም። አደይና ዴቭ መጠየቅ አለባቸው ማለት አይደለም። እነሱ እንግዲህ ሰርጉ ላይ ያኔ ስለተገኘ ለምን ደውላችሁ አልጠቆማችሁም በማለት እነሱ መወንጀል ይህ ተገቢ አይደለም በጭራሽ። ምክንያቱም በሰዓቱ ደውለው ቢያሳውቁ ራሱ እነሱ መጥቶ በሰዓቱ ያንን ገጀራውን ቢይዙ ሰርጉ ትንሽ ከደስታ ወደ ሀዘን የሚቀየር ይመስለኛል። ምክንያቱም ቦታው የደስታ ነው፣ ሁሉም በሰላም የሚደሰትበት ቦታ እንጂ እንደዛ አይነት ነገር ተፈጥሮ ሁሉም አዝኖ የሚመለሱበት አይደለም። አዎ ገጀራው ወንጀለኛ ነው፣ መያዝ አለበት። ነገር ግን በሰርጉ እንደዚህ አይነት ረብሻ መፈጠር የለበትም ነው። ለውስጥ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና ወደፊት ምን እንደሚፈጠር አብረን የምናየው ይሆናል። እናም ውድ ቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ እዚህ ቻናል አዲስ ሆኖ ሰብስክራይብ፣ እንዲሁም የቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።